አመሰግናለሁ ክቡር ጠቅላይ ሚኒስትር። ከከተማ ኮሪደር ወጥተን ወደ ገጠር ኮሪደር ስንገባ ማህበረሰቡን እንዴት ባለው አቅም ባለው በአካባቢ ሪሶርስ ማበልጸግ እንደሚቻል ሀገር የምትበለጽገው ቤተሰብ ሲበለጽግ ማህበረሰብም እንደዚሁ ነውና ይሄ ትልቅ ማሳያ ነው። የነበረ ግን ያላየ ነው እይታን የሚጠይቅ ጉዳይ ነውና ይሄ ኢኒሼቲቭ ቤተሰብን ቀይሮ ወደ ሀገር ልማት ብልጽግና የሚያሻግረን እውንም ደግሞ መሆን የሚችል በአጭር ጊዜ ይሄ ከተከናወነ ማህበረሰቡን ህብረተሰቡን አስተባብሮ ደግሞ ሰፊ ስራ መስራት እንደሚቻልም ያየንበት ነው። በተለይ ደግሞ በገጠር ያሉ የማህበረሰብ ክፍላችን በጣም አድካሚ የሆነ የኑሮ ዘይቤ ነው ያላቸው። ይህንን የሚያቀልላቸው ሶላር ኢነርጂው፣ የባዮጋሱ በፊት እንደ ዌስት የሚጣሉ ነገሮች ጥቅም እንዳላቸውና በተለይ ደግሞ ለእናቶችና ለሴቶች በጣም አድካሚ የሆነውን እንጨት ለቅመው በጭስ በጣም ብዙ ጉዳት የሚደርስባቸውን በቀለል ባለ መንገድ ከተማ ውስጥ ያለውን የኑሮ ዘይቤ ማምጣት የተቻለበት ነውና ይሄ ትልቅ ጠቀሜታ አለው። ቤተሰብ ጤናማ እንዲሆን ከብት፣ ሰው ሁሉም አንድ ላይ ከሚኖርበት በዘመነ መንገድ በገጠርማ አካባቢ እንደዚህ አይነት የተሻለ ህይወት መኖር እንደሚቻል ጤንነቱ የተጠበቀ አእምሮ የታደሰ ማህበረሰብ ከህፃናትም ጀምሮ ሁሉንም ነገር የያዘ ስለሆነ የምግብ ዋስትናንም ከማረጋገጥ አኳያ ቀጣዩንም ትውልድ የመገንባት ስራ ነው ብዬ ነው ማምነውና በጣም እጅግ ተደስቻለሁ። አመሰግናለሁ።